ቦርኮ ከሴተኛ አዳሪዎቹ በምን ተለየሽ? አሁን ቺቺኒያ ምናምን ካሉ ሰባተኛ ምናምን ካሉ ማለት እኔ እና እነሱ በጣም ብዙ ነገር በብዙ ነገር የኔ የውጭ ስታንዳርድ ነው። ይራምሰ የውጭ ስታንዳርድ ነው። ላይክ እኔ የውጮቹን ነው እያራመድኩ ያለሁት። ገባ አይደለ? 5 ደቂቃ በቂ ነው። የምን 30 ደቂቃ ነው እንዴ? 30 ደቂቃ 40 ደቂቃ 1 ሰዓት ምናምን እንዴ? ነፃ ትግል የሚባላል እኮ ወማፕ ታደርጋለህ ምናምን ነገር ታሟሙቃለህ ምናምን እንዴ? ዝም ብሎ ዘው ብለህ ነው እንዴ የምትገባው? ዘው ብለሽ ማገብ ሜካውት ስታደርጊ ምናምን ልትቆይ ትቻለሽ። ግን ግንኙነት ጀምረሽ 30 ደቂቃ ብዙ ነው። እየገባ እየወጣ ማለት ነው። 30 ደቂቃ ግን ብዙ ነው አይደለም? በትክክል ካወራ አንዱ ኧረ 30 ደቂቃ ምንድን ነው እንዴ? እኔ 1 ሰዓት ቆይቻ አውቃለሁ። 1 ሰዓት? አዎ፣ በጣም ከምወደው ሰው አዎ፣ ቢኒ ከምወደው ሰው ጋር 1 ሰዓት ቆይቻለሁ። ሀሚያችን ቴንኪዩ፣ ሀሚ ቴንኪዩ። 1 ሰዓት በጣም ብዙ እኮ ነው። እንዲህ ውልቅልቅ እኮ ነው የምትለው። ከዛም በኋላ አያምርህም። ሳምንት ሙሉ አያምርህም እኮ። አፖሎ ቴንኪዩ፣ ሀሚ ቴንኪዩ። ጋይስ ፎሎ እያደረጋችሁኝ አካውንቴ ተዘግቷል። በዚህ አጋጣሚ ጋላሪን እየሞላችሁልኝ፣ እኔ ደግሞ አፖሎ ቴንኪዩ። እኔ የምልሽ ወይ 1 ሰዓት ሙሉ ምን አይላላጥም? መሄዱ ሁሉ ነው የሚያውቀት። እንደዚህ ብለህ ነው የምትሄደው። በነጋታው እኮ እንደዚህ ተንጋጠህ ነው የምትሄደው። መንገዱ ሁሉ ነው እምቢ የሚል። 1 ሰዓት እንዴት ሰው የቆየ? 30 ደቂቃ ራሱ ብዙ ነው። እግዚአብሔር 30 ደቂቃማ ወደህም ጠልተህም ትቆያታለህ። እንዲህ ይሄ ፌር አይደለም። እንዲህ ሞይ 30 ደቂቃ እኮ ስናሟሙቅ፣ ስንሳሳም፣ ስንላላስ ምናምን እኮ ነው። አሁን እኔ ጀርመን መጣሁ። ምንድን ነው የምታደርጊኝ? አፖሎ በጣም ነው የማመሰግነው። ጀርመን መጣሁ በል ደወልኩልሽ። ፍሬ ጀርመን ደርሻለሁ አልኩሽ። እንገናኛለን፣ እመጣለሁ ያለሁበት ቦታ። ከዛ ዴት እንወጣለን። መጀመሪያ ዴት አይሃለው ጸባዩ እንዴት ነው? እኔ ስለወደድኩ እኮ ዝም ብዬ ዘው ብዬ አልገባም እኮ። የሆነ የምጠብቀው ሰው አለ። ገብቶሃል? ጸባይን አሁን ኢንተርኔት ላይ ስታዩ ተወጅኛለሽ። እዚህ አሁን አዎ፣ እንደ ኢንተርኔት ከሆነ ጸባይ አይላ ቤት። ከዛስ አሁን እንደዛ ሆንኩኝ ነበር። ወደድሽ? አዎ፣ ግን እቀናለሁ። ሴቶች ስለምታበዛ በጣም ነው የምቀናው። አላበዛም እኮ። ከወደዱኝ ምን ላድርግ? አልወዳችሁም ልበል? ኖ አልወዳችሁም ሳይሆን ስንት ዴት እያደረክ አይደለ እንዲ? ሁሌ ማን እንዴት ሳርጋየሽ? እኔ ሁሌ ሴት ጋር ነው ማየ። እንዴት ሴት ጋር ማየ? ብዙ ጊዜ ውጭ ላይ የበላ እንጂ አያገኙኝም። መፈረ እስኪ እግዚአብሔርን በይ። አንቺ ምን አባሽ ነው መንግስት ልጆቼን የሚቀማኝ? አንቺ ብስብስ አህያ። አባታችሁ ጋር ናችሁ ልጆቼ። አንቺ ማፈሪያ መንግስት ልጆችሽን ቀማሽ ትለኛለች። ባስ አርባይት ድኡ ኮምፒውተር መቆጣጠር በላት። እንዲህ ጀርመንኛ ማንበብ ጀመርክ እንዴ? የስ ሀሚዬ ቴንኪው፣ በጣም አመሰግንሻለሁ። ቴንኪው ግን አይገባም። ቴንኪው አይገባም ነበር። ጊፍት ጋላሪ ተሞላልኝ። እንኳን ደስ አለ። እንኳን አብሮ ደስ አለን። ቆይ ሌለ ኧረ አልተሞላም፣ ገና ነው። ትንሿን አንበሳን ይሞላላለሁ አለ እመቤቴን ሞላላለሁ። ጠብቅሻለሁ። ትናንትና ገብተሽ ጩልቅ እያልሽ ስትወጪ አየሁሽ፣ ግን ምንም አልሰጠሽኝም። መጥቼ ነበረ እንዴ ትናንት? ፍቅርሽን ታዲያ በምንድን የምትገልጪው? አሁን እንዴ አንቺ አሁን ኢንቫይት ካላረግሽ እያስቀናኝ ነው። የምትጫወተው ከሴቶች ጋር ነው። እቀናለሁ እና ተዋል። ቆይ አንቺ ሁሌ አይደል የምትይው? እኔ ላይቭ ባልገባ ያንተን ላይቭ ነው የማየው፣ የሌላ ሰው ይደብረኛል አልሽ። አዎ ኦፍኮርስ ሁሌ ነው ማየው። የኔ ላይቭ እኮ የምትወጂው እኮ ሴቶቹ መጥተው ስለሚያደንቁኝ ስለሚወዱ ነው። አሁን አንድ ሴት መታ ባታዋራኝ አታይኝም ነበር። አይ ነው አጋችሁ። እንዴት ነሽ? ፊክ ዲሽ ማለት ምንድን ነው?
ኧረ ዝም ብሎ ነው። ተው ተበዳ ማለት ነው። እግዚአብሔርን ማርያምን ኢሽ ሊበዲሽ ኢሽ ዲሽ ኢሽ ዲሽ ዲሽ ኢሽ ዲሽ ይሁን። እሺ አሁን አልነገር ጀርመን መጣን ተመቻቸን። ከዛ እንመቻቻለን። ከተስማማን እንቀጥላለን፣ ካልተስማማን ደግሞ እናቆማለን። መስማማት ማለት ምንድን ነው? በምን ከተመቻችን አልጋ ላይ ምናምን እንቀጥላለን። አልጋ ላይ ማለት እኔ አንቺ የምታስብን ያህል ደቂቃ እንድቆይ? አንድ ደቂቃማ ከቆይ በካልቾ ብዬ አንድ ደቂቃ አይደለም። እሱ እኔ መጀመሪያ ማድረግሽ ምን እንደሆነ ታውቂያለሽ? መጀመሪያ አሁን አንቺን ባገኝሽ ማለት ነው እንዲህ አንገትሽን አንቀዋለሁ መጀመሪያ። ልታጨናንቀኝ ነው እንዴ? ከዛን ይሄኛውን ፀጉርሽን እንዲወዱ አላስበዋለሁ። ይህ እኮ በሲምቱ አድርጋችሁ ታውቃላችሁ? ምን አልከኝ? ኧረ በስመ አብ! ኧረ ሞን! ኧረ በመድኃኒዓለም አላዛር ሲምቱ አድርገህ ታውቃለህ? ምን አድርገህ ታውቃለህ? ሲምቱ እናትህ አላዛር ብታውቅ እንኳን አላውቅም በለኝ። አናል አይመቸኝ። ለሉጤ ሉጤ ብቻ ዲቦራስ እንዳታረጉ አንተ መሆን የምትባለው ግን አንዳንዴ ወይ ቤዚ አይደለም። አይ ቂጧን ሞን በጣም ባለጌ ነው። ሞን ሉጤ ብቻ ነው ቂጥ የሚጠበጠበው። ስለዚህ እኔ የለሁበትም። አባይ ከደሙ ልጅ ነኝ። እንዴት ነው ጌም መጫወት የሚቻለው? ትንበረከኪና ቂጥሽን ታፈነድጃለሽ። ከዛስ ሞን ባልፈልግልኝ ባለሀብት ኢትዮጵያ ልምጣ። ባልፈልግልኝ ባለሀብት ኢትዮጵያ ልምጣ። ኢትዮጵያ ነው መምጣት የፈለኩት እና ስራ ታሰራኛለህ። ምንድነው ማስታወቂያ ታሰራኛለህ። አብሬ እሰራለሁ። ሀብታም ታደርገኛለህ። ልምጣ ምበዳሽ ከሆነ ከዛ ልጅ የምትወልጂልኝ ከሆነ ልጁ አሜሪካ የሚሆን ከሆነ ከቆንጆ ሴት ብትወልድ አይሻልም? ቆንጆ ነሽ፣ ምንም አያንስሽም። አሜሪካዊ ነሽ። አይ የምሬን ነው እኮ የምር። እኔ ለእኔ አንደኛ በእኔ አይን ቆንጆ አሜሪካዊ ነው። ታስተዳድረኛለህ? እሱ ምንም አያረግም። ቡና አልወጥቅበት። ሀብታም ብታገቢ ይሄ መሰደድሽ አይቀርም። ምን ያደርግልኛል? ቡና አልወጥቅበት፣ አልፈጭበት። ትፈጭበት፣ ላይፍሽን በትክክል ትደሰችበት። ገንዘብ ነው እኮ ገንዘብ እኮ እንዲኖርሽ የምትፈለጊው እኮ ነው። እሱ ምን ያደርጋል? ያለዚህ ደስታ አለ? እሱ ያስደስታል። ሄለን አንድ ጥያቄ ልጠይቅሽ። ሆነስት ሆነሽ መልሽልኝ። በጣም ሀብታም ከምትሆኝ በቃ ላይክ አሁን አሜሪካን ያለሽው $1 ሚሊዮን ምናምን ከሚኖርሽ እና ያው የአሜሪካ ብር ጠንካራ ነው። $1 ሚሊዮን ብዬ ነው። $1 ሚሊዮን ከሚኖርሽ እና እድሜ ልክሽን ሴክስ ከማታረጊ የትኛው ይሻልሻል? $1 ሚሊዮን ቢኖረኝ ዘላለም እድሜ ሴክስ ሳታረጊ ብትኖሪ? $1 ሚሊዮን ቢኖረኝ ዘላለም እድሜ አለ ምድር ቃለ ሰማይ። ልጅም እኮ አትወልጂም ካላረግሽ። $1 ሚሊዮን ቢኖረኝ ኧረ ቀልዳል። የምር እየዋሸሽ ነው። በቤቴ ደብደባሻ ግን እኔ የማውቀው ሴቶች $1 ሚሊዮን ያለው ባል ይጠብሱና ማለት ነው ቹንቹሌው ትንሽ ሲሆንባቸው ደሃ ጋ። እሱ እኮ ሀገራዊ ግዴታችንን እንወጣ እያሉ ነው። ላይክ ችጋራም ወንዶቹን
ደህና ሰው ለማድረግ ምናምን ነው እንጂ ያን ያህል እንትን ለማለት ፈልገው አይደለም። ኮርሳ ብር እየከፈሉ ነው መቼስ። ስለዚህ አንቺ ሴክስን ኢንጆይ አድርገሽ አታውቂውም ማለት ነው። ሴክስን ኖ እሱ አይደለም ፖይንቱ። አሁን የጠየቀኝ ፖይንት ምንድነው? ብር ከሚኖርሽና ከሰው ጋር ከምትሆኚ ነው ያልከኝ አይደል? እንዴ ሴክስ ሳታረጊ ከምትኖር